ሳቸው ያለን በዓሉን ምክንያት በማድረግ ከ10 እስከ 26% ታላቅ ቅናሽ ይዘን መጥተናል። አሁን በዚህ ሰዓት ቤት በዚህ ዋጋ እየተሸጠ ነው ቢባል ማን ያምናል? አዎ እውነት ነው። ኮምፓስ ፕሮፐርቲስ በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግሥት አቅራቢያ በምትገኘው የከተማችን እምብርት በሆነችው ውቢቷ ካዛንችስ ላይ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንት ከስቱዲዮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን እነሆ ይላል። በካሬ 81,000 ብር። ልብ ይበሉ፣ ይህ የመሸጫ ዋጋችን ቤቱን ከፍለው እስኪጨርሱ ድረስ ምንም አይነት የዋጋ ማስተካከያ አይደረግባቸውም። ለበለጠ መረጃ በስልክ ቁጥር 0957 9838 26 ይደውሉ። በትንሽ ገንዘብ ብዙ መነጋገር ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም ማስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ? መደወል፣ አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ። ይህ አዋዜ ሰበር ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ በሰላማዊ የተቃውሞ ማዕበል እየተናጠ የሚገኘውን የኢራን መንግሥት ተቃዋሚዎቹን እንዲች ብለ እንዳትነካ፣ ከነካ ደግሞ እንታደጋቸዋለን ሲሉ ማስጠንቀቃቸው ተሰማ። ትራምፕ ትሩዝ በተሰኘ የፈጣን መልእክት ማኅበራዊ ሚዲያቸው ላይ ባወጡት አጭር መግለጫ ጠመንጃችንን አነጣጥረን አቀባብለንና ወደፊት ለመወርወር ተዘጋጅተናል ብለዋል። አላብራሩም። እግራቸው ስር የተቃውሞ ቋያ የነደደባቸውና ዕድሜ የተጫናቸው መንፈሳዊ መሪ አያቶላ አሊ ካሜኒ ከፍተኛ አማካሪ ለትራምፕ ምላሽ ሰጥተዋል። ይረፉ እርሶ ሰውዬ የሚል። በዚህ ጉዳይ ውስጥ እጆን ያስገቡ እንደሆነ መላው መካከለኛው ምስራቅ ሁከትና ሐኬት ውስጥ ይሰጥማል ሲሉ አስጠንቅቀዋል። የኢራናውያኑ ዓመፃ በጀመረ በአምስተኛው ቀን መንግሥት በትናንትናው ዕለት በጠቅላላው 6 ተቃዋሚ አድራጊዎችን ገድሏል ወይም ሞተዋል። አገሬውን አደባባይ ያወጣው ኢኮኖሚያዊ ችግር መሆኑ ተወስቷል። ትራምፕ በዛሬው ዕለት ትሩዝ ማኅበራዊ ሚዲያቸው ላይ በወጣ መልእክታቸው ኢራን ተኩስ ከፍታ ሰላማዊ ተቃዋሚዎችን ከገደለች ለነገሩ ልማዳቸው ነው፣ አሜሪካ ትታደጋቸዋለች ብለዋል። የካሚኒ አማካሪ አሊ ላርጂያኒ በበኩላቸው በሰጡት ያጸፌታ ምላሽ ትራምፕ በዚህ ጉዳይ ውስጥ የአሜሪካ ጣልቃ ገብነት ክልሉን ማተራመስና የአሜሪካንን ጥቅሞች ማውደም ማለት መሆኑን መረዳት አለባቸው ብለዋል። ትራምፕ እታደጋቸዋለሁ ያሏቸውን ሰላማዊ የኢራናውያን በኢራን ባለሥልጣኖች ላይ ምን አይነት እርምጃ በመውሰድ እንደሚታደጓቸው አላብራሩም። አሜሪካ ባለፈው ሰኔ በኢራን የኒውክሌር ጣቢያዎች ላይ ድብደባ ማድረጓ አይዘነጋም። እንደዚሁም በአሜሪካ የሚገኙት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ከተነጋገሩ በኋላ በፍሎሪዳ ማርላጎ ሁለቱም በሰጡት መግለጫ በተለይ ፕሬዚደንት ዶናልድ ትራምፕ ኢራን የኒውክሌር ማብላያዎቿን እንደገና ለመቆስቆስ የሞከረች እንደሆንና የሚሳኤል ምርቷን ያጧጣፈች መሆኑ ተጨባጭ ሆኖ እስከተገኘም በአስቸኳይ ወዲያውኑ ትደበደባለች ሲሉ ፍርጥም ማለታቸው አይዘነጋም።
አምስተኛ ቀኑን በያዘውና 6 ሰዎች በተገደሉበት የተቃውሞ ትዕይንት 2 ሰዎች የተገደሉት ሎርዲጋ በምትባለው ደቡብ ምዕራባዊ ከተማ በተቃዋሚዎችና በጸጥታ ኃይሎች መካከል በተፈጠረ ግጭት ነበረ። 3 ሌሎች ሰዎች የተገደሉት ደግሞ አዝናና ከዋዳሸት በተባሉ ሌሎች ስፍራዎች ውስጥ ነበረ። ሁሉም የሀገሪቱ ምዕራባዊ ክፍል አካል ናቸው። ከሙታን ውስጥ ምን ያህሎቹ ተቃዋሚዎችና የጸጥታ ሠራተኞች መሆናቸውን ባለሥልጣኖች አልለዩም። ይሁንና ሎርዳጋን ውስጥ የተገደሉት 2 ኢራናውያን አህመድ ጃሊልና ሳጃድ ቫላምናሽ የተባሉ ተቃዋሚ ሰልፍ አድራጊዎች ነበሩ። እሳቱ የተጫረው ባለፈው እሁድ የሀገሪቱ ገንዘብ ዋጋ የመግዛት አቅም ክፉኛ መንቀዙ መገለጹን ተከትሎም በተናደዱ ባለሱቆች ነበረ። ማክሰኞ ዕለት ተቃውሞውን የዩኒቨርሲቲ ተማሪዎች በመቀላቀል በሀገሪቱ ካህናት ገዢዎች ላይ መፈክር አሰምተዋል። በዚህ መካከል ብዙዎቹ የካሚኒ አገዛዝ እንዲያከትም ጥሪ አድርገዋል። አንዳንዶች እንደውም የሃይማኖት ገዢዎች ከመምጣታቸው በፊት ወደ ነበረው ንጉሣዊ ሥርዓት መመለስ እንደሚፈልጉ አስታውቀዋል። በሀገሪቱ የሥነ ምግባር ፖሊስ አይነ ርግብ አላደረግሽም ተብላም እስር ቤት ከተወረወረች በኋላ እዚያው በሞተችው ማህሳ አሚኒ የተባለች ኢራናዊት ቁጭት የተነሳ በፈረንጅ 2022 በሀገሪቱ የተስፋፋ ተቃውሞ እንደነበር አይዘነጋም። የአሁኑ በሁለተኛ ደረጃ ሊጠቀስ የሚችል ነው ተብሏል። የሀገሪቱ ፕሬዚደንት ማሱድ ፔጀሽኪያን የተቃውሞ አድራጊዎችን ሕጋዊ ጥያቄዎች አዳምጣለሁ ማለታቸው ሰምቷል። ይሁንና የሀገሪቱ ጠቅላይ አቃቤ ሕግ መሐመድ አዛድ ግን በሀገሪቱ አለመረጋጋት ለመፍጠር የሚደረግን ማንኛውም ሙከራ ወሳኝ ምላሽ ያገኘዋል ሲሉ አስጠንቅቀዋል። ኢሳያስ፣ ፕሬዚደንት ዶናልድ ትራምፕ ያወጡት መግለጫ አጭር ነው። ይዘቱ ግን እንደሰማኸው ከባድና ደፋር ነው። መሳሪያችንን አነጣጥረን አቀባብለን ዝግጁ ሆነን ነው ያለነው የሚል ነው። ስለዚህ በምን መልኩ ምላሽ ሊሰጡን ፈለጉ የሚለው ትልቅ ጥያቄ ሆኗል። አሁን ተቃውሞው ይሄ እንግዲህ እንዲህ አይነቱ መልእክት ከዓለማችን ሌላ ሀያል አገር መሪ በይፋ ሲመጣና በአመፅ ላይ የሚገኙትን ሰላማዊ ተቃውሞ አድራጊዎችን እታደጋችኋለሁ የሚል ጋሻነትን መግለጽ በግልጽ ማጤን እንደሚቻለው የተቃውሞ እንቅስቃሴውን በእጥፍ በኃይልም በብዛትም ሊያበረታው ይችላል። ስለዚህ ይሄ አይነት አነጋገር ወይም አቋም በተለይ ፕሬዚደንቱ በተግባር የሚያስደግፉት ከሆነ አገዛዙን ችግር ውስጥ አይጥለውም ብሎ ማሰብ አይቻልም። ነገር ግን ይህ መግለጫቸው በተግባር ሊደግፉት የተዘጋጁ ነው ወይ? በተግባር እደግፈዋለሁ ካሉስ በምን መልክ ነው ሊያደርጉት ያቀዱት? ወይም በኢራን ባለሥልጣኖች ላይ እንዴትና ምን አይነት እርምጃ ሊወስዱ አስበዋል የሚለው ጥያቄ ክፍት ነው። ያወጡት መግለጫ በጣም አጭርና ይህንን የሚያብራራ አይደለም። ነገር ግን የኢራን መንግስትን በከፍተኛ ደረጃ የቆነሰረ ጉዳይ መሆኑን የምታውቀው ወዲያውኑ ነው ለዚህ ምላሽ የሰጠው እና ያስጠነቀቀውም አንደኛ በመላው መካከለኛው ምስራቅ ሁከትና ሀኬት ይንሰራፋል ሲል የአሜሪካ ብዙ ሀገራት አሉ፣ እንደገና ደግሞ የአሜሪካ ጥቅሞች ይወድማሉ ሲል ብዙ ወታደራዊ አሴቶች አሏት እና ይሄ ጉዳዩ የከረረ መሆኑን የሚያሳየው በአንዲት ሉዓላዊት ሀገር ላይ እንደ ኢራን ያለች ሉዓላዊት ሀገር ላይ የአሜሪካ ጣልቃ ገብነት ይሰራል ወይ? ይሄ የኢራናውያን ችግር ነው። አሜሪካ በዚህ ቦታ ላይ ገብታ አንድ ሰው ቢሞት ብለው ዶናልድ ትራምፕ የማስጠንቀቅ መብት አላቸው ወይ? እንኳን ለገና በዓል አደረሳቸው እያለን በዓሉን ምክንያት በማድረግ ከ10 እስከ 26% ታላቅ ቅናሽ ይዘን መጥተናል።
አሁን በዚህ ሰዓት ቤት በዚህ ዋጋ እየተሸጠ ነው ቢባል ማን ያምናል? አዎ እውነት ነው። ኮምፓስ ፕሮፐርቲስ በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግሥት አቅራቢያ በምትገኘው የከተማችን እምብርት በሆነችው ውቢቷ ካዛንችስ ላይ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንት ከስቱዲዮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን እነሆ ይላል። በካሬ 81 ሺህ ብር። ልብ ይበሎ፣ ይህ የመሸጫ ዋጋችን ቤቱን ከፍለው እስኪጨርሱ ድረስ ምንም አይነት የዋጋ ማስተካከያ አይደረግባቸውም። ለበለጠ መረጃ በስልክ ቁጥር 0957 9838 26 ይደውሉ። ይህንን ማየትና መረዳት የምንችለው እኔ እንደሚመስለኝ የመርህ ጥያቄ በማቅረብ አይመስለኝም። ኢሳያስ በዚህ ዓለም ላይ ስትኖር እውነታው የዶር ኦፍ ዚ አክሽን አሉ፣ የድርጊት ኃይሎች አሉ፣ የድርጊት ተቀባይ ኃይሎች አሉ። እንደሚታወቀው በአሜሪካና በኢራን መካከል ላለፉት 40 ዓመታት ለአፍታ እንኳ ሽው ያለ ፍቅር የለም። እነዚህ ሀገሮች በተለያዩ አጋጣሚዎች የተታኮሱ ናቸው። ጦርነት ባይገጥሙም ለምሳሌ በቅርብ ጊዜ አሜሪካ ደብድባለች አይደለም እንዴ? እና በተለያዩ ጊዜ በሁለቱ ሀገሮች መካከል በተለይ ይህ አሁን ያለው የኢራን መንግስት ከመነሻውም በአሜሪካና እስራኤል ይውደሙ ብሎ የተነሳ መንግስት ነው። በዚህ ደጋግመን አንስተናል። እና በክልሉ የሚያራምደውን ፖሊሲ በላይ በኩል የእስራኤልን መጥፋት የአሜሪካንን ደግሞ ከመካከለኛው ምስራቅ መውጣትን መሰረት አድርጎ የሚንቀሳቀስ መንግስት ነው። ስለዚህ ሁለቱ ሀገሮች ጠላቶች ናቸው። የቀደሙ የአሜሪካ መሪዎች እንዲህ አይነት ጣልቃ ገብነት ለማድረግ ዲሞክራሲን ከፊት ለፊት ያስቀድማሉ። ህዝቡ የዲሞክራሲ መብት አለው፣ ሀሳቡን የመግለጽ መብት አለው፣ የፈለገውን የሚስማማውን አይነት መንግስት መምረጥ መብት አለው የሚል ጋሻ ይዘው ነበር የሚገቡት። ዶናልድ ትራምፕ ግን ያው ሁላችንም እንደተማመን ነው ዲሞክራሲ ወይም ደግሞ እንደዛ ነገር አጀንዳቸው አይደለም። ነገር ግን የአሜሪካ ጥቅሞች ሆኖ ሲገኝ ግን እንደማያመነቱ እየተናገሩ ነው ያሉት። ስለዚህ ይሄ ንግግራቸው ይሄ መግለጫ ይህ ጠላት መንግስት ስለሆነ ለምሳሌ ያክል ባለፈው ጊዜ በአሜሪካ የኒውክሌር ማብለያዎቹን መደብደቧን ተከትሎ ስላልመታች አይደለም ኢራን 20 ሚሳይሎች ተኩሳለች ኳታር ውስጥ የሚገኘው የአሜሪካ የመካከለኛው ምስራቅ ትልቁ የአየር ኃይል ጦር ሰፈር ላይ ተኩሳለች። አሁን ስለዚህ እነዚህ ሁለት ሀገሮች ባላቋረጠ ጠላትነት ወይም የአሜሪካ ስትራቴጂ ለምሳሌ በተደጋጋሚ ዶናልድ ትራምፕ እንደተናገሩት ይሄ ያለው መንግስት ኒውክሌር እንዳይታጠቅ የሚሳኤል ክምችቱም ለየትኛውም ሀገር ሊያሰጋ እንደማይችል ሆኖ መገደም እንዳለበት ይሄንንም ከአሜሪካ ጋር ስምምነት በመግባት እንዲያረጋግጥና የዚህን ህልምና ፍላጎቱን ሊያቆም ይገባል የሚል ፖሊሲ ይዘው ነው እየሄዱ ያሉት። አለበለዚያ እንደበድበዋለን እያሉ ነው ያሉት። ስለዚህ በኢራን እና በዋሽንግተን መካከል ስትራቴጂክ ጠላትነት አለ። ይሄ የሚካድ አይደለም። ስለዚህ አሁን ህዝቡ እያደረገ ያለው እንቅስቃሴ በሂደት እያደገና እየፈረጠመ ከሄደ ተልኮና ግቡ የሚያደርገው ያለውም አገዛዝ መገርሰስ ነው። ስለዚህ የአሜሪካ ጥቅም እዚህ ውስጥ አለ። የስርዓቱ መገርሰስ የአሜሪካ ጥቅም ነው። ስለዚህ ከዚህ አንጻር ነው የአሜሪካው ፕሬዝደንት መግለጫ መታየት ያለበት። ዓለም የአሜሪካ ጥቅም እስከተጠበቀ ድረስ አሜሪካ ፍላጎቷን የምታስፈጽም ከሆነ የዓለም አይዲዮሎጂ እየተቀየረ መጥቷል ማለት የምንችልበት ሁኔታዎች አለ።
በትንሽ ገንዘብ ብዙ መነጋገር። ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም አስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምኑ ቅጡ መደወል፣ አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቦ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ። እኔ አዲስ ነገር አልተከሰተም ኢሳያስ። እንደዚህ እኮ ነው ይኖር ነው እንደዚህ ላይ ይኖር ነው። አሁን በምንኖርበት ዓለም ውስጥ እኮ ደጋግመን እያነሳን ያለነው እኮ ነገር ይሄ ነው። ይሰለቻል እንጂ እንደ ግብፅ ያሉ ሀገሮች ደጋግመን እንደምናገረው ይሄንን በመቶ ሚሊዮን የሚቆጠር አፍሪካ ህዝብ አፍሪካ ቀንድን ባላቋረጠ ሁኔታ እያመሱ በእነሱ ተጽዕኖ ስር አድርገው ለመቆየት፣ ለማድማት፣ ለማፈራረስ የቻሉበት ምክንያት ምንድን ነው? አንድም እውነት የላቸውም። ደረቅ ሌብነት ነው። ጥሬ ጉልበተኛነት ነው። ይህን ጉልበት ከየት አበጡት? የቱን ብረት ቆልመው የቱን የሳይንስ እርፍ ጨብጠው ነው ግብጾቹ? አይደለም። የሚይዙትና የሚያስፈራሩን እንተኩሰዋለን የሚሉት ሚሳኤል፣ እናበረዋለን የሚሉት የጦር ጀት፣ የጦር ግምጃ ቤቶቻቸው ብትገባ የአሜሪካ የጦር መሳሪያዎች ናቸው ያሉት። ለምንድን ነው? እውነት ስላላቸው አይደሉም። ከትልልቆቹ ፖለቲካ ጋር እየተለጠፉ ገንዘብ ካላቸው የሰላጤው ሀገራት ጋር እየተቆላለፉ እና ባላቋረጠ በዚህ መንገድ ነው የሚያደርጉት። ስለዚህ ብዙ ቦታ ላይ ምንም በጣባቸው ጥያቄ የለም። ዓለም እንደዚህ ነው ስሪቱ። ቢሆንም ማኖረው አንተ እንደምትለው እንደዚህ አይነት ዓለም አይዲያሊስቲክ የሆነ ዓለም ቢኖር ኖሮማ ሲጀመር ግብጾች የሚሉት አይባልም። ቤዚካሊ ግብጾች ይህን ማለት አይችሉም። አይሉም ነበረ። እውነታው ሌላ ይሆን ነበር። ነገር ግን አሁንም ይህንን ሲሉ መጀመሪያ እነሱ ጠቦት በገመድ እየጎተቱ ጠጅ በቅምጫና ማር በጃር ሞልተው ዋይት ሃውስ ነው የሚሉት። አዲስ መንግስት ሲለውጥ ሁል ቀን በምስራቁም ራሽያን በል ቻይና ሚድ ይሄ መካከለኛው ምስራቅ በሰጣቸው ሚና እኔ እንዴት አድርጎ ማስቀመጥ እንደሚቻል አላውቅም። ዋነኛ እንትናቸው ይሄ ነው። ስለዚህ በዚህ መንገድ ነው ኃይል የሚያሰባስቡት፣ ኃይል የሚፈጥሩት። አየህ፣ በተጽዕኖ ለማሳረፍ የሚሞክሩት እንጂ እውነት የላቸውም። እውነት አለመኖር ብቻ ሳይሆን እንደዚህ አይነት የግፍ እንደዚህ አይነት ዓለም በአሁኑ ሰዓት እኮ የትኛውም የዓለም ክፍል ውስጥ የቅኝ ግዛት ዳፋ ውስጥ የሚሰቃይ ሀገር የለም። ይታቃል። እኛ ብቻንን የነሱ ዛቻ፣ የነሱ ድንፋታ፣ የነሱ ያላቋረጠ ሴራ ተቀባይ ሆነን ያለ ነው። ከዓለም ተነጥለን ማለት ነው። ይሄ ራሳችንን መቀየር ይጠይቃል፣ ትግል ይጠይቃል ለማለት ፈልጌ ነው። ሰው ብልል ነው። በሀገራት ውስጥ ይሄ ነገር አለ እንዳ ከዚህ በፊትም ይሄው ነው። ሌላ እኮ ብዙ ምሳሌዎች ማምጣት ያለ ኦኬ። በኢራን እንደ ኢራቅ ጦርነት ጊዜ አሜሪካ ኢራቅን ነበር የምታግዘው። ኢራቅን ማገዝ ብቻ አይደለም፣ ሳዳም ሁሴን በኋላ ላይ ሳዳም ሁሴን ከጉድጓድ ቆፍራ ነው አይደል ያወጣችው? አይደለም ሳዳም ሁሴን እኮ ቡሾች ናቸው የገደሉት፣ አሜሪካ ነች የገደለችው። ነገር ግን የሳዳም ሁሴን ካልተሳሳትኩ የአሜሪካንን የጦር ጀቶች የአሜሪካንን የጦር መርከብ መጥተው ወደ 37 የአሜሪካ
ወታደሮች እንደሞቱ አውቃለሁ። ለምሳሌ በኢራንና ኢራቅ ጦርነት አውቀው አይደለም ብላ ያለፈችው አሜሪካ። ሌላ ጊዜ ሲሆን ግን ሳዳም ሁሴንን የፈለጉት ጊዜ 9/11 ላይ ሳዳም ሁሴን ምንም ተሳትፎ የለውም። ኦሳማ ቢንላደን እና ሳዳም ሁሴን አይንና ናጫ ናቸው። ነገር ግን የኦሳማ ቢንላደን ጋር ተባብሮ ይሄንን እንዳደረገው አድርጋ ነው በዚህም ሆነ በተለያየ መንደሻ ነው ሳዳም ሁሴን ላይ ልዘብ ትቻለች። ስለዚህ ይሄ ያለ የነበረ እኔ ምናልባትም የሚቀጥል ነው። አሁን ልዩነቱ ምንድን ነው? ዶናልድ ትራምፕ የርዕዮተ ዓለም አባት አይደሉም። ዶናልድ ትራምፕ ጋር ርዕዮተ ዓለም የለም። ዶናልድ ትራምፕ ዲሞክራሲ፣ ሰብአዊ መብት፣ እኩልነት የሚል ነገር የላቸውም። ዶናልድ ትራምፕ የአሜሪካ ጥቅም ነው ብለው የሚሉበት ቦታ ግን ይገባሉ። ስለዚህ አሁን ዞሮ ዞሮ ያው ነው። አዎ ይሄ የማጋ ንቅናቄ አንዱ ዋናው የተቀመጠበት የእሳቤው ደርዝ ምን የሚል ነበር? አሜሪካ ወደ ውስጧ ነው አሜሪካ በራሷ ጉዳይ ራሷን ብቻ ነው የምታራምደው። የቀደሙት ሊበራልስ የሚባሉት በዓለም ላይ አጥንተው የቆዩትን ግሎባሊስት ሉላዊነት አጥብቃ የምትቃወምና የምታከሽፍ ሀገር ሆና እንደምትወጣ አምነው ነው። ይሄ ነው ርዕዮተ ዓለማቸው። ነገር ግን ዶናልድ ትራምፕ ከካምፑ በመለየት እንደቀደሙት ሊበራሎች ሁሉ ነገር ግን እንደቀደሙት ሊበራሎች የካልቸራል አሁን የሊበራሎች ቫሊዩን እናውቀዋለን። ኤልቢጂ ምናምን የሚባለው እንትናቸው ጣጣቸውን ጨምሮ ሰብአዊ መብት፣ ዲሞክራሲ የሚሉት ነገር አላቸው። ዶናልድ ትራምፕ እነዚህን አይጠቀሙም። ነገር ግን ልክ እንደነሱ የአሜሪካ ጥቅም በሚል በነሻ እርምጃ ይወስዳሉ። ስለዚህ የኢራን አገዛዝ በህዝቡ ተቃውሞ መንገዳገር ከጀመረ አሜሪካ ይወድቅ ዘንድ የመጨረሻውን ቡጢ ለማሳረፍ ወደኋላ እንደማትል ግን አምዶ መቀበል ያስፈልጋል። እና ይሄ የዓለም እውነታ ነው፣ ሪያሊቲ ነው። ኢትስ ኖት ትሩዝ ሪያል እንዲህ ነው። ይሄ ነው ዓለም። ኢሳያስ ዓለም አሁን በዚህ ሁኔታ ከቀጠለ ኢራን ውስጥ የተነሳው ሰላማዊ ሰልፍ ምን ሊያመጣ ይችላል? እንደታሰበው ኢራን የምትገረሰስበት ሁኔታ ሊፈጠር ይችላል ወይ? ይሄ እንግዲህ እንዴት ነው መታየት ያለበት? ለምሳሌ በ2022 የነበረው አይነ ርግብ አለበሽም በሚል የሥነ ምግባር ፖሊሶች የሚባሉ ሴቶች ናቸው። ስለዚህ በጣም ወግ አጥባቂ ማህበረሰብ ነው ታውቃለህ። ኮንሰርቫቲቮች ናቸው በጣም እና ያቺ ልጅ ወህኒ ቤት ገብታ በልብ ድካም እንደሞተች ነው መንግስት የሚናገረው። በድብደባና በመሳሰሉ መንገድ ነው የሞተችው ብለው ነው ሌላው ያመኑ። ብዙ ሰው ሞቷል በዛ የተነሳ። በ2022 የነበረው አመፅ ከአሁኑ እጅግ የሰፋና የከበደ ነበረ። ነገር ግን የኢራን ባለሥልጣኖች እሱን መቋቋምና በጨረሻ ላይ መበታተንና ማስቀረት ችለዋል። የገደሉትን ገድለው ያሰሩትን አስረው ማለት ነው። አሁን ልዩነት ሊኖረው የሚችለው ምንድን ነው? ዶናልድ ትራምፕ በማህበራዊ ድረገጻቸው ላይ ያሰፈሩት ያወጡት መግለጫ እታደጋቸዋለሁ የሚለው መግለጫ አንደኛ በምን ያህል ደረጃ በተቋሙ አድራጊዎቹ ዘንድ ሊደመጥና ሊታመን ይችላል። እንደዚህ አይነት ጥያቄ ስልክ ከዚህ በፊትም ኢራን ውስጥ ተቋሙ በተነሳ ቁጥር አሜሪካ በድጋፍ ድምጿን ታሰማለች። ብዙ ነገር ትላለች። ከእናንተ ጋር ነን፣ ከዲሞክራሲ ኃይሎች ጎን ነን፣ አሜሪካ ዝም ብላ አታይም የሚሉ መግለጫዎች አሉ። በኦባማ ዘመን በጣም አስታውሳለሁ። ጆ ባይደንም ከዚህ የተለየው አይደሉም። ፖይንቱ ምንድን ነው? ይሄ የአሜሪካ አቋም የአሜሪካ መግለጫዎች በህብረተሰቡ ዘንድ ምን ያህል ተአማኒነት አለው ነው። ምን ያህል የሚተማመኑበትና ያዋጣናል ብሎ የሚገቡበት ነው። ይሄ ወሳኝ ነው ኢሳያስ። ምክንያቱም ከአሁኑ የበለጠ በ2022 የነበረው ከባድ ነበር። ያኔም አሜሪካ በማንኛውም መንገድ በአጠቃላይ ምዕራባውያኑ ያስተጋቡት ነው። ነገር ግን ህዝቡን በዛ መንገድ አጀግኖ እና ለመራራ ግብ አዘጋጅቶት መንግስቱን የናጠበትና መገርሰስ የቻለበት ሁኔታ አልተፈጠረም። አሁን ዶናልድ ትራምፕ የተለየ የሚያደርጋቸው ምንድን ነው የሚለው ጥያቄ ለዚህ ነው። ዶናልድ ትራምፕ እታደጋቸዋለሁ ሲሉ በምን መልኩ?
ለምሳሌ ኦፕን የሆነ ነገር አለ። አሁን በግልጽ ባለፈው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ በሄዱ ጊዜ አሜሪካ ይመስሉኛል አሁንም ማርላጎ ከተነጋገሩ በኋላ የሰጡት መግለጫ ድራሽ አባታቸውን ነው የማጠፋው ብለዋል። አይ ዊል ቦምብ ዘ ሄል አውት ኦፍ ዘም ነው ያሉት። ስለዚህ አሁን ዶናልድ ትራምፕ ሁኔታውን በትክክል ካነበቡ ግለቱ ጥሩ ግለት ነው፣ እገዛ በሰጠው ሊቀለበስ አይችልም ብለው ካመኑ ኢራን ውስጥ ጣልቃ ለመግባት የሚያስችሏቸው ብዙ መንገዶች አሉ። ለምሳሌ የኒውክሌር ማብላያውን ድጋሜ መምታት። የኒውክሌር ማብላያውን ብቻ ሳይሆን አገዛዙ ዳግም የኒውክሌር መሳሪያዎቹን እንደ አይን ሚሳይል ቴክኖሎጂውን እንደገና እንዳይቆሰቁስ ለዚህ ምንጭ የሚሆኑትን የገንዘብ ምንጮቹን የምናምን ምንጮቹን እያሉ አንዳንድ ቁልፍ የሆኑ ነገሮችን በመምታት የሀገሪቱን ኢኮኖሚ የበለጠ ማዳከም፣ ሁኔታውን ማባባስ ይችላሉ። ፕሮባብሊ ደግሞ በእንዲህ አይነት ሁኔታ ውስጥ ግጭቱ አይታወቅም፣ እስራኤልን የሚጨምር ከሆነ እንደገና ደግሞ ሌላ ዙር የተወሰኑ ቁልፍ ባለሥልጣኖችን ከህይወት ማግለልን ኢላማ አድርጎ ሊንቀሳቀስ ይችላል። የተቋመውን ሂደት አይቶ ማለት ነው። ስለዚህ ትልቁ ጥያቄ ስትራቴጂ ያላቸው ወይ ነው ዶናልድ ትራምፕ ይህን መግለጫ ሲሰጡ እና እዛ ውስጥ መግባትም ኢራኖች ያሉት ነገር አለ። እዛ ውስጥ መግባትም እንግዲህ ብዙ አውጥታ ወረደ የምትገባበት ነገር ነው። አሜሪካ በምን ደረጃ ቁርጠኛ ነች? በመግለጫ ነው ያወጡትና ያ መግለጫ ምን ያህል በተግባር ሊደገፍ የሚችል ምን ያህል ከኋላው ስትራቴጂ ያለው ነው? ምን ያህል ንባብ አለው? እዛ ሀገር ውስጥ አሁን የተቀሰቀሰው አመፅ ላይ ምን ያህል ንባብ አለው የሚለው ወሳኝነት አለው። ምክንያቱም ባለፈው እንዳየነው በ12 ቀናቱ ጦርነት ስናነብ የነበር ነው ሪጅም ቼንጅ ወይም ደግሞ አሁን ያለውን 40 ዓመት የቆየ እንትን የመገልበጥ ፍላጎት እንደነበር ነው እየሰማ ነው። በተግባር ግን ያንን ያመለክቱ ነገሮች አላየንም። ስለዚህ ትልቁ ጥያቄ ያለው ቀላል ነገር አይደለም። ኮስት አለው። በስልጣን ላይ ያለው መንግስት የታጠቀ ነው። ወደ ውጭም ወደ ውስጥም መከላከል የሚችል ነው። ስለዚህ ዘለህ የምትገባበት ነገር አይደለም። ግን ዶናልድ ትራምፕ ይህንን ሲሰጡ እንታደጋቸዋለን ብለው ሲሉ አንደኛ አማጽያኑ በምን ያህል ደረጃ አምኗቸዋል? ያለፉ ልምዶች አሉ። ሁለተኛ የሚያምኗቸው ሁኔታ እንኳ ካለ ወይም ደግሞ ዶናልድ ትራምፕ ቃላቸው የሚታመን መሆኑን እኔ እታደጋቸዋለሁ ብለዋል። ኦልሬዲ 6 ተገለዋል። እስካሁን ላለውስ ምንድን ነው የሚያደርጉት? ቀጥለው ወደፊትስ እንደዚህ አይነት ጥቃት የሚደርስባቸው ከሆነ በምን መንገድ ነው የሚታደጓቸው የሚለው ሁሉም ሚዲያዎች ያነሱ ጥያቄ ነው። ስለዚህ እነዚህን ነገሮች ጠብቆ ማየት ያስፈልጋል እንጂ አለበለዛ ሁሉም ነገር ተቃውሞም የአሜሪካ ዛቻም እንደዚሁ ድምፃቸው ሊጠፋ ይችላል በቀናት። ዓለም እንግዲህ አሁን የህዝቡ ጥያቄ እንደምንመለከተው ከሆነ የቀደመው መሪያችን ወይም ንጉሱ ይመለስ የሚሉ ከሆነና ንጉሱ ደግሞ ከአውሮፓውያን ጋር ተስማምቼ እሰራለሁ የሚል ሐሳብ መምጣቱ በራሱ ጉዳዩን ይበልጥ አያከረውም ወይ? አማራጭ ፍለጋ ህዝቡ እየሄደ መሆኑ ማለት ነውና ወደ ቀደመው ንጉስ የመመለስ እድል አላቸው ወይ? ወደ ቀደመው የንጉሳዊ ስርዓት ነው የሚሉ አሉ። የተወሰኑ ናቸው። ብዙዎች ደግሞ ስርዓቱ ይቀየር ነው። ስለዚህ እንደዚህ አይነት ጥያቄዎች አሉ አሁን ባላቸው እንቅስቃሴ። ነገር ግን እንዳልኩ ኢራን ትልቅ ሀገር ነች፣ ሰፊ ሀገር ናት። ይሄ በአብዛኛው ከዘገባው እንደምናየው ምዕራባዊ የሀገሪቱ ክፍል ላይ ብቻ ነው እየተደረገ ያለው። ስለዚህ ሀገራዊ ባህሪውም ውስን ሆኖ ነው የሚታየው። የሚታዩ ብዙ ፋክተሮች አሉ እና ትልቁ ጥያቄ አሁን የኢራን ባለሥልጣኖች በዚህም አሉ በዛ ወይ ፕሬዚደንቱ እንዳሉት ህብረተሰቡን በማዳመጥ አለበለዚያም ደግሞ ጠቅላይ አቃቤ ሕጉ እንደዛቱት በመደፍጠጥ ብቻ በየትኛውም መንገድ ይህንን እሳት ቶሎ የማጥፋት የመቻል ያለመቻል ጥያቄ ይወስነዋል በኢራን አገዛዝ በኩል።
ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። እንኳን ለገና በዓል አደረሳችሁ እያለን በዓሉን ምክንያት በማድረግ ከ10 እስከ 26% ታላቅ ቅናሽ ይዘን መጥተናል። አሁን በዚህ ሰዓት ቤት በዚህ ዋጋ እየተሸጠ ነው ቢባል ማን ያምናል? አዎ እውነት ነው። ኮምፓስ ፕሮፐርቲስ በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግሥት አቅራቢያ በምትገኘው የከተማችን እምብርት በሆነችው ውቢቷ ካዛንችስ ላይ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንት ከስቱዲዮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን እነሆ ይላል። በካሬ 81 ሺህ ብር። ልብ ይበሉ፣ ይህ የመሸጫ ዋጋችን ቤቱን ከፍለው እስኪጨርሱ ድረስ ምንም አይነት የዋጋ ማስተካከያ አይደረግባቸውም። ለበለጠ መረጃ በስልክ ቁጥር 0957 9838 26 ይደውሉ። በትንሽ ገንዘብ ብዙ መነጋገር ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም አስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ? መደወል መደወል መደወል፣ አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና